በዚህ ውብ ቀን ሴቶቻችንን ምናመሰግንበት አክኖሌጅ ምናረግበት ቀን ነውና ዛሬ ሉላ ካን ጠንካራ ሴት ጋር ልትውል ነው። ወይዘሮ ሙሉመቤት ገብረስላሴ ትባላለች። በውበቱ ዘርፍ እንግዲህ ፈርቀዳሽ ከምንላቸው እንስቶች መካከል ነች። yes biogenic skin care and wellness center መስራችና ባለቤት ናት። ምን አይነት ውሎ እንዳላት አይተን እንመለስ። ውሎ መልካም ጊዜ። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። በጣም የሚያምር ግቢ ነው። እዚህ ቆዩ ነው የሚለው። እንደምናለሽ? እንኳን ደህና ቆየሽ። እንዴት ነሽ? ሰላም ይቻላል። ንፋሷን ትንሽ ማግኘት ደስ ይላል። ጠዋት በጣም ነው የሚያምረው። አትክልት መንከባከብ ትወጃለሽ ማለት ነው? በጣም እወዳለሁ። ምን ያህል ጊዜ ወሰደ ይሄንን እዚህ ለማድረስ? እዚህ ከመጣን 6 ዓመታችን ነው። እዚህ ከገባን እስከ ሳንቺስ ነበር የምንኖረው። ግን ይሄን እንደዚህ ለማድረግ 1-2 ዓመት ፈጅቷል። ያው ቤቱ በጣም ውበቱ ስለያዘኝ ወደዛ ቀጥታ ገባሁኝ እንጂ አንቺ መጀመሪያ ተመልካቹን እንዲያቀሽ ወይዘሮ ሙሉመቤት ገብረስላሴ የባዮጀኒክ ቢዩቲ ስኪን ኬር እና ዌልነስ ሴንተር መስራችና ፓይነር። ዛሬ የሴቶች ቀን ነው። መጀመሪያ እንኳን አደረሰሽ። እንኳን አብሮ አደረሰን። ላንቺም ምንድን ነው የምናደርገው? ዛሬ ውሎሽ ምን ይመስላል? በኋላ ቁርሳችን እንበላለን። ከዛ ደግሞ ወደ ድርጅቴ እንሄዳለን። ምሰራውን የበለጠ እዛ አስረዳችኋለሁ። መጀመሪያ ራዲሰን ብሉ አለን፣ ሌላ ብራንች፣ አንድ ብራንች። ከዛ ትሬኒንግ ሴንተራችንን ልጆች በጣም ብዙ ከ5000 በላይ ልጆች አሰልጥንን ስራ ያሳዝንበትን ማየት አለባችሁ። ከዛ ደግሞ ዋናው የኔ ቢሮ መቀመጥበት ላፍቶ ሞል ውስጥ ነው። እዛ ደግሞ ሌላ ብራንች አለን። እዛም እንደዚሁ ስራችንን እያካሄድን ብዙ ስታፎች ማጆሪቲው ሴቶች የሆኑትን ይዘን ያው እስከዛሬ ደርሰናል። ስለዚህ እኔም ለዛ ነው ዛሬ ቀኑ በደንብ ከአንቺ ጋር መሄድ የሚችል ቀን ነውና የሴቶች ቀን ሲባል መከበር ብቻ አይደለም አይደል? የሰሩ ሴቶችን ደግሞ ማሳየት አለብንና በዛውም ያበቃሻቸውንም ሴቶች የስራ ሁኔታሽን እነዛ ጊዜዎች እንዴት እንዳለፉ እንጨዋወታለን። ውጭው እንደዚህ ካማረ እንግዲህ ውስጥ ይገምት። መልካም እንኳን ደህና መጣሽ። ቤት ለምቦሳ እንዳለ ያው 6 ዓመት ተቆጥሯል። ይሄ ታሪካዊ ቤት ነው የሚባለው። በጣም ነው የሚያምረው። ይሄ ሳሎናችን ነው። ኧረ ይሄ የሚጎበኝ ነው የሚኖርበት ነው እንዴ? እሳቸው ደግሞ ባለቤት ናቸው። ካርሎ ቲ ፕሬዘንቶ ኮምስታ ሉላ። እግዚአብሔር ይመስገን። ሰላም ነው? ከኢቢኤስ ቲቪ። ናይስ ሚቲንግ ዩ ቱ። ኮምስታ ይብያለሁ። ልክ ነኝ አይደል? ተፐርላቶ ኢታሊያኖ። ብራቫ። ምን ያህል ጊዜ ፈጀ እነዚህ ለመሰብሰብ? ላይፍ ታይም ረጅም ጊዜ። በጣም ደስ ብሎኛል ስለተዋወቅኳችሁ። ምን ያህል ጊዜ ሆናችሁ ግን በትዳር? በትዳር ሜይ ሲመጣ 40 ዓመታችን። ጣሊያን እና አበሻ ክልል አንድ ላይ ቁጭ በሉ። የሁለት ልጆች ወላጆች ነው? አዎ 2 ልጆች አሉን፣ አንድ ወንድ አንድ ሴት። ወንዱ ያው እዚህ አይተዋወቀንም አይመጣም። ፋቢዮ ና ወደዚህ ተዋወቃቸው። ሉላ እንደምን አለ? ደህና ነህ? ሁሉ ሰላም? እዚህ ነው ተወልዶ ያደገው? እሱ እስከ 16 ዓመቱ እዚህ ነበረ።
ከዛ ፉትቦለር እሆናለሁ ብሎ ወደ ሆላንድ ሄደ። ፉትቦል ጆይን አደረገ። በጣም ትልቅ ፉትቦል ክለብ ኤክሰልሲየር የሚባል ሮተርዳም። ከዛ አጋጣሚ እግሩን ኢንጀሪ ያደረገና ወደ ትምህርቱ ሄደ ማለት ነው። እሱን ትቶ አሁን እዚህ ነው እየኖርክ ያለኸው? እዛ ነው የሚኖረው፣ ግን ይመጣል ይሄዳል። አሁን ሎንገስት ዩ አር ሂር አይደል? 4-5 ወር እዚህ እቀመጣለሁ፣ እሱ አግዛለሁ፣ ሙዚቃ እንሰራለሁ። እዚህ አርቲስት ነው። በዚሁ ምን አይነት ሙዚቃ ነው የምትሰራው? በራፕ ነው የጨመርኩ። ግን እዚህም አሁን ሀገር ከማሸላ ቦይ የሚባል ልጅ ካልቸራል ሚውዚክ ሚክስ እናደርገዋለን። ወርልድ ዋይድ የሞከረን ነው። በጣም አሪፍ። አንተን በሙዚቃ ተመልሰን እናገኛለን ማለት ነው። እንግዲህ ሙሉ በጣም ቢዩቲ ኢንዱስትሪ ምንም ባልነበረበት ሰዓት ማለት ይቻላል ደፍረሽ መጥተሽ ስራውን የጀመርሽ ጠንካራ ሰው ነሽ። እኔ ይገርመኛል። ኦልሞስት ወደ 33 ዓመት አካባቢ ሆኖታልና ወደ መጀመሪያ አካባቢ ደንበኞች የነበሩት ኢትዮጵያውያን አልነበሩ፣ ኤክስፓርቶች ነበሩና በኋላ ላይ ነው እየተለመደ የመጣውና እስቲ ወደዛ ጊዜ ልውሰድሽና እንዴት ነበር ያ? እንግዲህ እኔ ድርጅቴን ስጀምር ያው መጀመሪያ ገቨርንመንት ኦፊሶችም ሴቭ ዘ ችልድረን ኤንጂኦ ሰርቼ ነበረ እና ሁልጊዜ ቢዩቲ አገር ውስጥ ስለሌለ በጣም እሱን ለመማርና ለማወቅ ፈልግ ነበርና በዛን ጊዜ ደግሞ ምንም አይነት አክሰስ አልነበረም ወይም እድል የለም ነበርና ከዛ አንድ ጓደኛ ወደ አሜሪካን ሀገር ሄደች። ረጅም ዓመት ነው ስትሄድ እዛ አፈላልግልኝ አልኳት ትምህርት ቤት እንደዚህ አይነትና ከዛ እሷ አፈላልገችልኝ ያን ትምህርት ቤት። ምክንያቱም ካልተማርሽ አንድ ነገር መስራት አትችም። ስለዚህ እዛ ሄድኩኝ፣ ትምህርቴን ጨርሼ መጣሁ። እዚህ ስመጣ ባዮጄኒክን ከፈትኩ። ስከፍት በጣም ብዙ ቻለንጅ ነበር። አንደኛ ላይሰንስ ለማውጣት ችግር ነበረብኝ ብዙ እና በአጋጣሚ ላይሰንስ የሚሰጥበት ቦታ ሲሄድ አንድ ጓደኛዬን እዛ ኦፊስ አግኝቼ የትምህርት ቤት ጓደኛዬን ምን ትሰሪያለሽ ሲለኝ እንደዚህ ፈልገኝ ስል ምንድነው ስኪን ኬር ብሎ እሱም ጠየቀኝ። ሳስረዳው እንደዚህ ወደ ቁንጅና ነው ግን የቆዳ አጠባበቅ ነው ስል በቃ በቢዩቲ ሳሎን አርጊው አለኝ። የፈለግኩት ነገር አልነበረም፣ ግን ኤኒዌይ የነበረው ጉዳያ ስለነበረ ቢዩቲ ሳሎን ተብሎ ላይሰንስ ተሰጠኝ። ወደ ስራችን ስንገባ እኔና አንድ ሪሴፕሽን አንድ ረዳት ነበረ ያለን፣ 3 ሰዎች ነበር። እዚህ መብላት እንችላለን፣ ተዘጋጅተናል። አንቺ እያልኩ የምቀጥለው አንቺ ራስሽ አንቺ እንድትይኝ ስለፈቀድሽልኝ፣ በዚሁ ደግሞ ላንስ አይደለ? ተፈቅዶልሻል። እንግዳ ነው መቼስ መጀመሪያ የሚሰጠው። ኧረ ችግር የለም እሳቸው ይቅርም። እሱ ቆይ ቡላ ነው የሚበላው ዛሬ። ከሰኞ እስከ ሐሙስስ የተገኘው የሚወዱት ቁርስ ግን ምንድን ነው? What do you like most? ቡላ። ስለዚህ በደንብ አበሻ ነው። የምትወጂው ቁርስ ምንድን ነው? እኔ ብዙ ጊዜ የቁርስ ሰው አይደለሁም። ቡና ነው የምጠጣው እና ትንሽ አብሬ ለመቀመጥ ያክል ያለውን ነገር ወይ ትንሽ ኬክ ሊሆን ይችላል በላና ሄዳለሁ። ምሳዬንም እንደዚህ ምሳዬን እራቴ ነው ጥሩ መብላት የምወደው። ምሳም እንደዚሁ ቢሮ ስለሆነ ብዙ ጊዜ በቃ ቀለል ያለ ምግብ ነው የምወስደው። መጀመሪያ የተዋወቃችሁ እንዴት ነበረ? መጀመሪያ የተዋወቅነው እኔ ቢሮ የሀገር ውስጥ ምንጣፍ አምራች ውስጥ ሴልስ ማርኬቲንግ ማናጀር ነበርኩኝና እሱን ሊገዙ መጥቶ ነው የተዋወቅነው። የመጀመሪያ ቤት ስትሄዱ ምን ነበር የተገባበዛችሁ? We had the dinner first. ሆሮስኮፕ የሚባል የጣሊያን ሬስቶራንት ነበር አስታውሳለሁ። እዛ ነው ትንሽ ነበር፣ እንደዚህ ትልቅ ነገር አልነበረም በዛን ጊዜ። አንዳንድ ጊዜ ኢልቶን ያን ጊዜ ሮሃ ባንድ ነበር እዛ እንሄዳለን። ነጋሽ መሐሙድ ምናምን ነበሩ። አዎ በጣም አማርኛ ሙዚቃ ይሰማሉ? በጣም ይወዳል። የማንን ሙዚቃ ይወዳል? ማቴላውን ገሰሰ የአዲሱ አላውቅም፣ ግን የድሮ ሙሉ የማንን ሙዚቃ ትወዳለህ? ሁሉ ሙዚቃ በጣም እወዳለሁ፣ የኢትዮጵያም የውጭም። ግን በድሮው እነ መሐሙድ እነ ጥላሁን ገሰሰ እነ አለማየሁ እሸቴ፣ ከዛ ደግሞ እነ ቴዲ ብዙ እነ ነፃነት ኩኩ ሰብስቤ እንደዚህ የመሳሰሉት በጣም ደስ የሚሉ
ልጅነትሽን አልሰማንም። ልጅነትሽ ምን ይመስል ነበረ? ከዛ በኋላ ደግሞ እስከ እድገትሽ እስከ ስራሽ ድረስ የነበረውን እስቲ አጫውች። ልጅነቴ በጣም ደስ የሚል ልጅነት ጊዜ ነው ያሳለፍኩት። ከወላጅ አባት እናትና አባቴን በልጅነቴ ነው ያጣሁት እና ያሳደጉኝ ሆላንዳዊ ናቸው። ከዛ አዳሪ ትምህርት ቤት ወደ ሰበታ የኦርቶዶክስ አዳሪ ትምህርት ቤት ነበር። እዛ ነበር የተማርነው። በጣም ጥሩ ነበረ። በጣም ሲሪየስ እና በጣም ቁጥጥር የበዛበት ቦታ ነበር። ግን ለትምህርት ደረጃ እዚህ ለመድረሴ ዋናው መሰረቴ እሱ ነው። ከዛ ደግሞ አዲስ አበባ መጣ። አዲስ አበባ ስመጣ ደግሞ ሴንት ሜሪ ላዛረስ እና አዲስ አበባ ኮመርስ ተምሬ ቤተሰቦቼም በጣም በቃ በነፃ ነው ያሳደጉኝ። ማለት ደስ የሚል ህይወት ነበረኝ በልጅነቴ። እንግዲህ ያው ራዲሰን ብራንቻችን ይሄ ነው። ይሄ እንግዲህ የሬን ፎረስት ብራንቻችን ነው። እዚህ ጋር የምመጣው ጠዋት ሁልጊዜ በዚህ አልፋለሁ፣ እቆጣጠራለሁ፣ አያለሁ ምን እንደተሰራ በስራችን ያለውን የተለያዩ ሰርቪሶችን እንቆጣጠራለን፣ እናያለን። ከስታፎቼ ጋር እንደናደራችሁ እንነጋገራለን። ብሪፍ አደርጋቸዋለሁ። በስልክም ፊዚካሊ መጥቻ ያለው ይሄን ይመስላል። ይሄ ሪሴፕሽናችን ነው። ቢሮችን ወደዛ ነው። ሉናዬ እንግዲህ ይሄ ቢሮዬ ነው። ጠበብ ያለች ግን ብዙ ስራ ትሰራለች። ዋናው ደግሞ ስራው ነው። እዚህ ያለን ስራ እንግዲህ በጣም በርከት ያለ ስራ ነው የምንሰራው። የተለያዩ የስፓ ስራዎች አሉ። ዋናው ስራ እንግዲህ እዚህ መጥቼ ኮንትሮል ማድረግ፣ ማየት፣ ከሱፐርቫይዘሮች ጋር መነጋገር፣ ከስተመሮችን እንዴት አንድል እንደተደረጉ መቆጣጠር፣ ምን እንደጎደለ ክፍሎቹን እያንዳንዱ ማየት፣ ልጆቹ በሰዓት ገብተዋል ወይ፣ ከሱፐርቫይዘር ጋር መነጋገር፣ ምን ችግር እንዳለ ተነጋግረን የሚያስፈልግ እቃዎች አሉ። ሁልጊዜ የምንሰራባቸው ፕሮዳክቶች አልቀዋል ወይ አሉ ወይ የሉም የሚለውን ተነጋግረን በስታፍ ደረጃስ ደግሞ ምን ችግር እንዳለ ተወያይተን እንለያያለን ማለት ነው። እሺ አሁን እኔ ከስታፎቼ ጋር ስብሰባ ትንሽ አጠር ያለ ስብሰባ አደርጋለሁ። ሉላ አንቺ ደግሞ ቤቱን እያየሽ ጠብቂ። እንችላለን። እንዴት ናችሁ? ሰላም ናችሁ? እናንተ ስብሰባችሁን ቀጥሉ። እኔ ዞር ዞር እንዴት አምረዋል! ፀጉር በጣም ነው የሚያምረው። መልካም የሴቶች ቀን። ሙሉ የጨረሻ አንቺ እስከዛ ድረስ ብዬ ነው እኔም ቁጭ ጨርሰናል። ስለዚህ እንውጣ። አሁን ወደ ስራ ልንቀጥል ነው ወይስ እኔ በዚሁ ምሳ ግብዣ ልሂድ? ሳይሆን አይቀርም። በጣም ነው የወደድኩት። አዎ አመሰግናለሁ። እንግዲህ ሙሉዬ እንዴት ይሄንን ፊልድ መረጥሽው? መጋዚኖች እንደዚህ ከውጭ ሀገር የሚመጡ መጋዚኖችን እያየሁ ሳይ በቃ ደስ ስለሚለኝ እሱን ለማድረግ በልቤ ውስጥ ነበረ እና
ቤት ውስጥ አንዳንድ ነገር በቃ ፊቴን የምቀባባው ነገር ነበር፣ እንቁላል እያደረግኩኝ ምናምን ገና በልጅነት እና እናቴ እንደውም ትጠይቀኝ ነበርና ምንድን ነው የምታደርጊው ደግሞ ዛሬ የምቀጥለውስ ምንድን ነው እየተባልኩኝ በቃ ቀልድ ያደረጉ ነበርና ከዛ ያው ስራዬን ሌላ ስራ ገባሁኝ። ኤግዚኪዩቲቭ ሴክሬታሪ ሆኜ ለኤንጂኦ ሰርቼ ነበረ፣ ሴቭ ዘ ችልድረን የሚባል እዛ ሆኜ ነው እንግዲህ አንዳንድ ኦፖርቹኒቲዎችን የበለጠ ማግኘት ማፈላለግ የጀመርኩት እና መማር እንዳለብኝ የወሰንኩት በዛን ጊዜ ነበር። ብዙ ጊዜ የተለመደው ያው በተፈጥሯችን በተለይ ደግሞ የኛ ኢትዮጵያውያን ቆዳ ጥሩ ነው ይባላል በጣም እና ሜካፕ፣ ሊፕስቲክ መቀባት፣ ኩል ምናምን ያለን ነገር ላይ መጨማመር ነው እንጂ ቆዳችንን መጠበቅ በደንብ ሰው ውስጥ እየገባ የመጣው አሁን ነው። ልክ ነው። አንቺ ግን የዛን ጊዜ ይሄንን ስታደርጊ ሜካፕ ስትጠቀሚ ነበር? ሜካፕ ብዙ አልጠቀምም ነበር ያው ስለሌለም ግን ኦፖርቹኒቲውን አግኝቼ ውጭ ሀገር ከሄድኩ በኋላ በቃ በጣም እንደውም ወደዋለሁ ብታይና የማልገዛው የሜካፕ አይነት ነገር የለም። እሞክራለሁ ላይ በጣም ወደዋለሁ። በበፊቱና በአሁኑ መሀል ያለውን ሂደት ደግሞ አንቺ በደንብ ምስክር መሆን ትችያለሽ እና እንዴት አገኘሽ? በጣም ነው ደስ የሚለኝ ለውጡ። የእኛን ልጆች ታርጌት ለማድረግ ብዙ ጥሪ ያለው ብዙ ነገር አድርጌያለሁ። አሁን ደግሞ ውጤቱ ደግሞ በጣም ተቀይሮ ከዛም ደግሞ ትሬኒንግ ሴንተር ከፈትን። በትሬኒንግ ሴንተራችን እስካሁን ድረስ ከ5000 በላይ በአጭርና በረጅም ኮርሶች አሰልጥነን ብዙ የፌሻል ቴራፒስት፣ ብዙ የማሳጅ ቴራፒስት፣ ብዙ የጥፍር ሰራተኞች ዋክስ የሚባል ነገር ብዙ አልተለመደም ነበረ እና ብዙ ሂስትሪዎች አሉን። አንድ ቀን ስለ ባዮጀኒክ እንግዲህ ሪታየር ሳደርግ መጽሐፍ እጽፋለሁ ብያለሁ። ብዙ ታሪኮች አሉን የሄድንበት፣ ግን ለውጡ ደግሞ በጣም ያስደስተኛል። እንደምን ዋላችሁ? ደህና ናችሁ? እንዴት ናችሁ? እንዴት ናችሁ? ሰላም? እነሱ የፌሻል ተማሪዎች ናቸው። እንዴት ናችሁ? ሰላም ናችሁ? ጎበዝ ተማሪዎች ናቸው። ኦኬ። ሌላ ኮርስ መውሰድ አይፈልጉም? ይፈልጋሉ። ሃይድራ ፌሻል ቤቴ ነው ወስዳለሁ ብላችሁ። ኦኬ። ሃይድራ ፌሻል ትወስዳለች። በጣም አሪፍ። ላይ ጨርሰናል። አለቀናል። አሁን ደግሞ ወደ የሚቀጥለው ብራንቻችን እንሂድ። ቦርሳዬን ይዤ ልምጣ። እሺ። ሙሉዬ እንግዲህ ስራ ፈጣሪም ነሽ፣ ሴት እናት፣ ዛሬ ደግሞ የሴቶች ቀን ነው። ስለዚህ ለሴቶቻችን ሙሉ ምክር ስጫቸው ብትባል ምን ትላቸዋለች? ለሴቶቻችን በጣም የምመክረው መጀመሪያ ራስን ማስቻል፣ ሴት ሆኖ መገኘት። ሴት በራሷ እናት ናት፣ እህት ናት፣ ሚስት ናት፣ ብዙ ናት እና ራሳችንን ሆነን በእውቀታችን መዳበር፣ በምንሰራው ስራ መኩራት፣ ስራ ላይ በጣም ማተኮር። ትልቁ ነገር ስኬት ለማንም ለሴትም ለወንድም ስኬት ማለት ስራን ኮሚትድ ሆኖ መስራት፣ በዛ ላይ ደግሞ ስራ ለመናቅ። እኔ ድርጅቴ ውስጥ ከጽዳት ጀምረው ፌሻል ቴራፒስት፣ ማሳጅ ቴራፒስት፣ ዋክስ ቴራፒስት የሆኑ ልጆች አሉ። በዚሁ ደግሞ የራሳቸውን ከፍተው ሞባይል ማሳጅ የሚሰሩ ሳሎን ከፍተው ትልቅ ደረጃ ያደረሱ መኪና ራሳቸው ገዝተው፣ ይሄን ሁሉ ሳይ በጣም ስለምደሰት ሁልጊዜ ኮሚትመንት በስራ ላይ በጣም ኢምፖርታንት ነው ብዬ ይሄንን እንደ ምክር እሰጣለሁ።
አንዳንድ ጊዜ ስራ እንጀምርና አዲስ ነገር ከዛ ደግሞ ቶሎ እድገት ፍለጋ ላይ ወደ ሌላ ስራ ደግሞ እንገባለን። ጥሩ ነው። አንዳንዴ እድለኛ ሆኖ ወይ ደግሞ በጣም ተለፍቶ ወደሚፈለግበት ቦታ ይደረሳል። አንቺ ግን 33 ዓመት ሙሉ አንድ አይነት ስራ እየሰራሽ ነው የቆየሽው እና ምን ይመስሉ ነበር እነዛ 33 ዓመታት? 33 ዓመቶች በጣም በቃ የምወዳቸው ባዮጀኒክ 3ኛው ልጄ ነው የምለው። 2 ልጆች አሉኝ፣ 3ኛው ልጄ ነው እና ልጆች መፍጠር ማሰራት ስለመደረግ ስላለበት ስራዬን በጣም ነው የምወደው ማከብረው። ስላከበርኩትም ስራን ማክበር ደግሞ በጣም አንደኛው ፕሪንሲፕሌ ነው። እንግዲህ የምትገምችኝ ይኸውልሽ አትክልታችን ከዚህ ነው የሚጀምረው። የቤቱን ነገር እዚህ መጣ ማለት ነው። እንዴት ናችሁ? እንደምን አላችሁ? ሰላም ናችሁ? እንዴት ናችሁ? ሰላም። ትርንጎ የባዮጀኒክ ማናጀር፣ እሷ ደግሞ ከ22 ዓመት በላይ አገለገለች። እንኳን አደረሳችሁ ለሴቶች ቀን። ሴቶች ብቻ ናቸው ብዬ ነው በኩራት እንደዛ ያልኩት። እንዴት ናችሁ? ሰላም ናችሁ? እንኳን ደህና ቆያችሁ። እዛ ማሳጅ አለን፣ እዚህ 2 ፌሻል አለን፣ ከዛ ከኋላ ደግሞ 2 ማሳጅ እና ሞሮኮ ባዝ አለን እና ስራው ብዙ ነው። ይሄ ሁሉ ኮሚትመንት ያልኩት ይሄ ነው። ስለዚህ ከስር ከስር ሁሌ አንቺ መኖር አለብሽ ማለት ነው። ያስደክማል፣ ግን ያስደክማል። ደግሞ እንዳልዚህ ስራሽን እየሰራሽ የሆነ ነገሮች እንጫወታለን። በቃ ስራችንን እንስራ፣ ልጆቻችንን እናስተካክል። እሺ እኔማ ዞር ያየሁኝ ነው መጣሁ። ጥሩ ነው። እንግዲህ አሁን ሁሉንም አይተናል። ቆንጆ ነው። እንግዲህ ስራችን ይሄን ይመስላል። የውሎዬ ስራዬ ይሄ ነው። በየቀኑ ነው ይሄንን ማደርገው ከቅዳሜ በስተቀር ከሰኞ እስከ ዓርብ ነው የምሰራው። ፀጉርሽን አሳድገሽ ታውቂያለሽ? ሙሉዬ ሳቅሽ ጀምሮ ፀጉርሽ ቁርጥ ነው ረዝሞ ያውቃል? በጣም ጥሩ ጥያቄ ነው ይሄ። በጣም ከማልችለው ነገር ስለ ፀጉር ኬር ማድረግ ስለ ቆዳ ኬር እንደማደርገው ለፀጉር ኬር ማድረግ አልችልበትም። ለስራዬ ሁልጊዜ በጠዋት ተነሽ ነኝ፣ ሯጭ ነኝ፣ ወዲያ ወዲህ ስለሚሄድ ብዙ ስለማልችልበትም በቃ አጭር መሆኑን መርጬ ከድሮ ጀምሬ ምናልባት አፍሮ በሚባልበት ጊዜ ይሆናል አፍሮ ነበርኩኝ በዛ ጊዜ እንጂ ከዛ በኋላ በቃ እንደዚህ ነው ፀጉሬ አጭር ነው። አሁን ከዚህ በኋላ እንግዲህ እስካሁን ድረስ ከጠዋት ጀምረን ብዙ አብረን ሆነናል። አሁን ደግሞ የምሳ ሰዓታችን እንደውም አልፏል። ረጅም ሰዓት ነው የቆየነው። ምን ያልታወቀኝም ጥሩ ቁርስ በልቻለሁ። ስለዚህ አሁን ምሳችንን በልተን እናንተም ወደ ስራችሁ እኔም ወደ ስራዬ። ወደዚሁ ነው የምትመለሰው? ወደዚሁ ነው የምመለሰው። እስከ ማታ ድረስ ነው? እስከ ማታ። ስራሽ በጣም እንደሚያደክም አይቻለሁ። ከስራ ሰዓት ውጪ ደግሞ ምንድን ነው የሚያዝናናሽ? ልጆች የምናሳድጋቸው ከጓደኛዬ ጋር ጓደኛዬ ልጅ በድመት አለርጂክ ምክንያት የሞተችበት ሳራ ካኒሳሮ የሚባል ድርጅት ውስጥ 50 ህፃናቶችን 187 አፍተር ስኩል ስቱደንቶችን እንረዳለን። ቦርድ ሜምበር ነኝ፣ እዛ እንሰራለን። ላይንስ ክለብ ቦርድ ሜምበር ነኝ፣ እዛም እናገለግላለን። ከዛ በኋላ ደግሞ ዳንስ ወዳለሁ፣ እንደንሳለን። ሮኬን ሮል፣ ሳልሳ መደነስ ነበረብን ዛሬ። እሺ ሳልሳ ደንሳለሁ። ዙምባ ክላስ አለኝ፣ ያው ዳንስ ነው እሱ። በቃ ይሄን እናደርጋለሁ። በደንብ ታደርጊያለሽ ከስፖርት ውጪ? ከስፖርት ውጪ እናደርጋለን። በጣም አመሰግናለሁ ሙሉዬ፣ ጥሩ ቀን ነበረኝ። እንግዲህ ስራሽን ተመልሼ ደግሞ ከረዥም ጊዜ በኋላ ተመልሼ ስላየውም እንደዛ መልካሙን ሁሉ እመኝልሻለሁ። በድጋሚ መልካም የሴቶች ቀን ይሆንልሽ። አሜን። የሴቶችም የእናቶችም የሚስቶችም ብያለሁ። እሺ፣ እግዚአብሔር ይስጥልኝ። አመሰግናለሁ። ላንቺም